የማርቆስ ወንጌል እንግዲህ የተጻፈው በ11ኛ ክፍለ ዘመን እንደሆነ የመጽሐፍ ቅዱስ ምሁራኖች ይገልጹታል። የተጻፈው ደግሞ ጌታ ኢየሱስ ወደ ሰማይ ካረገ በኋላ ነው የጻፈው ራሱ ማርቆስ እና ከደቀ መዛሙርቶች አንዱ ማለት ከወንጌላውያኖች አንዱ የነበረው ማርቆስ የራሱን መጽሐፍ ጽፏል። ልክ እንደ ሉቃስ ማለት ነው። ባለፈው ስናይ የማቴዎስን ሌላ ሰው እንደጻፈ አይተናል። አሁን ግን ማርቆስን የጻፈው ራሱ ማርቆስ ነው። ጌታ ኢየሱስ ወደ ሰማይ ካረገ በኋላ ልክ ቁጥር 14 ምዕራፍ 14 ቁጥር 14 ላይ እንደምታዩት ከሆነ መደምደሚያው ላይ ጌታ ኢየሱስ ተናገራል። እኔ አሁን ከናንተ ጋር የነበረው ያለው ዘመን እየጨረስኩ ስለሆነ ምን እናደርጋለን ብሎ ሲጠይቁት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል፣ ያላመነ ግን ምን ይላል? ይፈረድበታል። ያመኑትን እነኚህ ምልክቶች ይከተሉታል፣ በአዲስ ቋንቋ ይናገራሉ፣ ግንጥንና እባቡን ይረግጣሉ። አሜን በል። እና የሚጎዳችሁ ነገር እንኳን ቢጠጡ ወይም ቢበሉ ምን አይላችሁ? አይጎዳችሁ። መርዝ ማለት ነው። ይህ ማለት ሂድና ከሱቅ መርዝ ገዝተህ ጠጣ ማለት አይደለም። ጠላት የሆነ ኬስ አዘጋጅቶ አንተን ለማስቆም አገልግሎትን ለማስቆም የሆነ መርዝ አዘጋጅቶ ቢያመጣ አንተን የሚያስመልጥ አይን ባንተ ውስጥ አለ ማለት ነው። ምክንያቱም ከመርዙ በላይ መርዘኛው ኢየሱስ አለ። ከእፍኝቱ በላይ እፍኝትን የሚረግጠው ኢየሱስ አለ። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ቃል ለሐዋርያቶች የመጨረሻ ተናገረ። እናንተ አላቸው ወደ ምድር ዳርቻ ትሄዱታላችሁ፣ ከዛ ስር ወንጌል ለፍጥረት ትሰብካላችሁ፣ ከሰበከላችሁ በኋላ ማለት ነው አስተምራችሁ ደቀ መዛሙርት ታደርጉኛላችሁ። ዛሬ ላይ ሰዎች ቤተክርስቲያን ውስጥ ያደረጉ ያለው አገልጋይም ሆነ ተገልጋይ የራሱን ደቀ መዛሙርት እንጂ የጌታ ደቀ መዛሙርት አይደለም። ጌታ ግን የተሰጠን ወይም ለኛ የሰጠው ሚሽናችን አስተምረን ለራሱ ደቀ መዛሙርት እንድናፈራ ነው። ለራሱ ደቀ መዛሙርት ስናፈራ ያፈራነው ደቀ መዛሙርት ይሄዱና ወደ ሰሜን ይሁን ወደ ደቡብ ወደ ምዕራብ እስከ ምድር ዳርቻ ድረስ ወንጌል ሰባኪዎች ይሆናሉ። አሜን በልባል። ቤተክርስቲያን በዚህ ምድር ላይ እንድታገለግልና እንድትኖር ዋነኛ ዓላማ የተሰጣት ታሪኮ ይሄ ነው። ስትኖር ታስተምራለች፣ ታስጠምቃለች፣ ወንጌል ትሰብካለች፣ የጌታ ደቀ መዝሙር ታደርጋለች። ይህንን ቤተክርስቲያን ለማድረግ በመጀመሪያ ላይ ምን ያስፈልጋታል ካላችሁ የመንፈስ ቅዱስ ኃይል ያስፈልጋቸዋል። ለዚህ ነው ጌታ ኢየሱስ ሐዋርያት ሥራ ምዕራፍ 1 ላይ የሚያወራው ሐዋርያቶችን ሰባስቦ እንደዚህ አላቸው፣ ኃይል ሳትቀበሉ ከኢየሩሳሌም አትወጡ። የተኛ ኃይል የጦር ኃይል አይደለም፣ ሽጉጥ ገዝተህ ያዝ ማለት አይደለም፣ መሳሪያ ያዝ አይደለም። የመንፈስ ቅዱስ ኃይል ሳትቀበሉ ወጣችሁ አቅም ታጣላችሁ፣ የምትናገሩትን ታጡታላችሁ። ኃይል ስታገኘው ግን መናገር ትችላላችሁ። አረ ነቀርጋ መንበር እና ይሄን ነው ጌታ ኢየሱስ ያወራው እንጂ እርስ በርስ አምረን እንጀራ በልተን እንድንኖር አይደለም። ጌታ ቤተክርስቲያን በዚህ ምድር ላይ እንድትኖር የተፈቀደ አጠገባችሁ ላይ ያለውን ያዝና ቤተክርስቲያን እግር አላት ነገራው ግደለ ነገር ቤተክርስቲያን ትራመዳለች ብለ ቤተክርስቲያን ማለት ብሉት ራስ አንተ ነህ። ልትቀመጥ አይደለም የተላከው በለው፣ መራመድ ትችላለህ በሉት። እንግዲህ ወደ ዓለም ሄድ ያለው ማለት ነው ሐዋርያቶችን ወደ ቃለ ወደ ዋና ሰበገና አልመጣም። ስለዚህ ማኖች ይሰብካሉ? መንፈስ ቅዱስ በላቸው ላይ ያረፉ ሰዎች። ይህ ማለት ምን ማለት ነው? ሰው በሶስት አይነት አመራረት ይመረጣል ወይም በሶስት መንገድ ይጠራል። ጫን አድርጌ አንድ 30 ደቂቃ አስተምራለሁ ዛሬ። እንዴት አድርጎ ሰው እንዴት ነው በሶስት መንገድ የሚጠራው ካላችሁ፣ አንደኛው መጠራት ከዓለም ይጠራል። ከማን ይጠራል? አይ እንግል መጣ። ከዓለም አንደኛውን ይጠራል። የሁለተኛው መጠራት ቤተክርስቲያን ውስጥ ከመጣ በኋላ ይጠራል። ልጅ ነው የሁሉንም ሰው ክላ አሜን አለች። ጎበዝ አሜን በችግር የለም። እና ልቃውምሽ አሜን ያለው አላሩ እና ከጉባኤ መካከል ቤተክርስቲያን ላይ መጣው የኔነት አምሮ ተጠምቆ አማኝ ከሆኑ በኋላ
ፊት ተደርጎ ለአገልግሎት ይጠሩና ወደ መድረክ ይመጣል። አሁን ሶስተኛው ሳውራ ታውቃላችሁ ለምታችሁ ማለት ነው። ሶስተኛው ደግሞ አገልግሎቱን አቁሞ ሁሉ ነገር አቁሞ ምን ያደርጋል? ወደ ላይ ይጠራል። እዚች ላይ ተደነግጣላችሁ ያልኩት ወደ ላይ ይጠራል። ግን ወደ ላይ ከመጣራት በፊት መጀመሪያው ከዓለም ወደዚህ ስፍራ ስንጠራ ዓለማችን ሱሪ ለብሰን ጫማ ገዝተን ቢኤት መኪና ገዝተን እንድንነዳ አይደለም። የእግዚአብሔር ዋናው ፍላጎቱ እየጠፋ ያለውን ሰው ወደ እግዚአብሔር መንግስት ለማምጣት እንጂ የመጣውን ሰው ወደ ሲኦል ማስተዳደር። አማኝ ይህ ሚሽን ለነቢይ ብቻ አይደለም፣ ለሐዋርያ ብቻ አይደለም፣ ለቄስ ብቻ አይደለም። አማኝ የተባለው ሁሉ ይህን ኃላፊነት መወጣት። ይህ ክቡር ድስን ይመለከታል፣ አንተን ይመለከታል፣ አንቺን ይመለከታል እንጂ ባለራዕዩን ብቻ አይደለም። ነው እንዴ? በቃ ይቼ እንደመክነን ነው ማስታገሻ የሰጠው ቀጥታ ወደ ሀሳብ ልመለስ። ስለዚህ ማርቆስ ወንጌል ላይ እንግዲህ ጌታ ኢየሱስ የእግዚአብሔር ልጅ እንደሆነ ምዕራፍ 1 ላይ ያወራል። ምዕራፍ 2 ላይ ስንመጣ በጣም ሰዎች ሌላ ሰው መጥቶ እንኳን ቤት ያንን በሽተኛን እንዳይጠይቅ ግቢ ዘግቷል፣ በር ዘግቷል፣ ውጭ ላይ ጋግታ ማዳን አይችልም የሚለው። ሁለተኛ ላይ ኢየሱስ ማን እንደሆነ ሊፈተኑ ቁጭ ያሉ ሰዎች ነበሩ። ያን ማዳን አይችልም፣ መፈወስ አይችልም፣ እሱ የእግዚአብሔር ልጅ አይደለም፣ ኃጢአተኛ ነው፣ እግዚአብሔርን የሚሰድብ ነው ብሎ የሚፈልጉት ሰበብ የሚፈልጉት ጻፊዎች አሉ። ጻፊ ማለት በጣም የተቃውሞ መንፈስ ያለባቸው፣ መልካም ነገርን ወደ መጥፎ ነገር አጣምዞ የሚያዩ። እኔ ግን እንደዚህ አይነት መልእክት አይቻልም። በግርግር መካከል ላውጥ። በግርግር መካከል ተላውጦ መውጣት። ያጠገብ ያለውን አካልና በግርግር መካከል በለው ተላውጠህ ትወጣለህ በለው። አሜን ነው ወይ? በዛኛው ፋርት ላይ መንገድን ሰርቶ ያወራሉ። በዛኛው መንገድ መጥተው ያወጣሃል። አጠገብ ያለውን ንጥቅ አድርጎና በግርግር መካከል በለው የኔ ነገር ተላውጦ አገኛለሁ በለው። አሜን አላችሁ ወይ? የማይክ ድምፅ ብትጨምሩ የኔ ድምፅ ነው ከማይክ በላይ ጨዋለሁ እና ስትጨምር እንደምት ያው ድምፅ ወፍራም ስለሆነ በጣም ኢየሱስ ጌታ እና ሌሊት ላይ ነው እኔ ማለት ተቀበልኩ። ሌሊት ላይ ነው ብያቸዋል እና ከጎግል አውርጃለሁ ከሰማይ ወረደ። አሜን አትል። አንዳንድ ሰዎች ከጎግል ያወጣሉ ከተለም ያወጣሉ ነገር ይወጡሳል ከሰማይ የወረደው ነው የሚሉት። አሜን አትልም። ምንድነው ግርግር? እሱም በኋላ አውራ በግርግር መካከል አንደኛ ኢየሱስ ገብቶ ቤት ውስጥ ገብቶ ሰውየውን እንዳያድን መንገድ ዘግቶበታል። በሩ ተዘግቷል እና ሲያዩት ኢየሱስ መግቢያ መንገድ አጣ። አሁን ኢየሱስም ወደ ቤት ውስጥ ነው ያለው፣ ቃሉን ያስተምረ እና የእግዚአብሔርን ቃል በሙላት ያወራላቸው ነው ያለው። ከዛ በኋላ 4 ሰዎች ተነሱ። እኛ እያየን ይሄ ልጅ ለምን ይሞታል የሚሉ ግርግር የማይፈሩ 4 ሰዎች ተነሱና ትከሻቸው ላይ አስቀምጡ እና ትከሻቸው ላይ አስቀምጠው የቤቱን ጣሪያ አፈረሱት። የቤቱን ጣሪያ እኮ ነው ማለት አፈረሰውና ቀጥታ ወረደ ኢየሱስ ወዳለበት። ኢየሱስ ወዳለበት ወርደው እባው ብለው ሲያሳይት ኢየሱስ እንደዚህ አለ። ሰውየው አልጋ ላይ ነው ተኝቷል እና መነሳት አይችልም፣ መንቀሳቀስ አይችልም። ቆም ብሎ ኢየሱስ ምናቱን አያውና እንደምድን አየ። አይቶ እንደዚህ አለ፣ አንተ ልጅ አለ ኃጢአትህ ተሰረየልህ አለ። ኃጢአትህ ተሰረየልህ ሲል በስመ አብ ወወልድ ወመንፈስ ቅዱስ እንዴት ኃጢአትህ ተሰረየልህ? ይህ መስደብ ነው። ይሄ እግዚአብሔርን መሰደብ ነው እንጂ እንዴት ኃጢአትህ ተሰረየልህ ብሎ ያሳባል። አይገርምም? ምን ሊሆን ነው ብለው ጻፊዎች እርስ በራስ ባለባቸው ባለው ተወካይ መነጋገር ጀመሩ። የነጌታ ደግሞ መረጃ አልሰራም። ዞር ብሎ ሲያይ ላካልባቸው ላይ የሚያንጎራጎር መንፈስ ከፍቶ
ምን የሚል እሱ ኃጢአተኛ ነው የእግዚአብሔር ልጅ አይደለም የሚል ነገር ውስጣቸው ላይ ጋፍቶ እንደዚህ ነው። ከአንድ ከእግዚአብሔር በቀር ኃጢአት ሊያስራ የሚችል ሰው ይኖራል? እሱ ሰው አይደለ? የምናውቀው የሶፍ ልጅ አይደለ እንዴ? ትናንትና አባቴው አናጺ አይደለ? እኔ ያዕቆብ ወንድም እንዴት ብሎ ሲያወሩ ኢየሱስ እንደዚህ አለ፣ እናንተ ሰዎች አላቸው አንድ ነገር ሊጠይቃችሁ አለ ኢየሱስ። አሁን ፊታቸውን ጠቀር አድርገው ምንድነው ብሎ ሲጠይቁ ኢየሱስ እንደዚህ አለ፣ በምድር ላይ ኃጢአት እንዲሰረለ ለሰው ልጆች ስልጣን እንዳለ ታውቃላችሁን? አታውቁምን አላቸው። አያውቁም። እነሱ የሙሴ ሕግ ነው የሚያነቡ፣ ኢየሱስ ደግሞ የወረደው ነው የሚያወርድላቸው። አሜን በለ አሜን። እና የሙሴ ሕግ ነው አይችልም እንደሆነ በያኑስ ወንጌል 8 ላይ አንድ ሴት አመንዝራ ነበረች አይደል? ያችን ሴት አመጡት ድንጋይ ይዘው። እንግዲህ ያመነዘረ ሰውየው እዛ ውስጥ ይኖራል። ምናልባት ሴቲቷ ብቸኛ ትሆናለች። ወደ ኢየሱስ ይዞት መጥቶና አንተ ሰውዬ ያንተ አስተምሮ ከሙሴ እንደሚሻል እናውቃለን። ይህች ሴት የሙሴ ሕግ ይደግፈናል። ምን ይላችኋል? ኃጢአት የሰራ ወይም ዝሙት የሰራ ቢኖር ተወግሮ ይሙት ብሎ ያስተምረናል። ያንተ ደግሞ አዲስ ትእዛዝ ነው። ምን ትለናለህ? በለን አሁን እንድፋ አሁን ይዘዘር ያንተ ምን ይላል? የሙሴ እኮ ጨርሷል። የነቢያት ሕግ ጨርሷል። መጽሐፉ ዘፍጥረቱ ዘሌዋውያኑ ዘልቆ ስለሷ ተወግረ ተሙት ብሎ ተብድሞልና ያንተስ ምን ይላል ስል ኢየሱስ እንደዚህ አለ። እንግዲህ እንደዚህ ሴቷ አንገቷ ማለት ላይ ቀራቅራለች። አሁን ይመቱኛል፣ የት ጀርባ ላይ ይውደቅ አናተ ላይ ይውደቅ እያለች ትጠብቃለች። ኢየሱስ ግን እንደዚህ አለ ቆም ብሎ፣ አሁን ከናንተ መካከል አለ ኃጢአት ያልሰራ ካለ መጀመሪያው ሲወግራት። ከዛ እንደዚህ ሰዎቹ የት እንደሄዱ ሳይቁ ድንጋቸውን ቁጭ አድርገው ተመቱ። በዚህ መንፈስ አንድ ትምህርት እናገራለን። እያወቃችሁ እየተሰበሰበው ሳታውቁ ተበተነ። የነገርኳችሁ አጠገብ ያለው ሰው ያዝና እያወቅ ሊገልህ የተሰበሰበው በለው፣ ሳታውቂ ተበትነሃል በለው። እጃችሁ ከፈርኩና ጠላታ በሉት፣ ያጠፋኝ በሉት፣ ተሰባስቦ በሉት፣ እንደመጣ በሉት፣ በአንድ መንገድ ተበትነዋል። አሜን ነው ወይ? አለ ብሎ ኢየሱስ ሳይ የለም ቅድም 8 ድንጋይ 9 ድንጋይ ይዘው የመጡ ሰዎች የሉ። ኢየሱስ ተደነቀና አንቺ ሴት ከሳሾችሽ ወዴት አሉ? አይ የኔ ጌታ ከሳሾችሽ ወዴት አሉ ብሎ ሲል ቀና ብላ ስታይ የለም እኮ አለችው። አይ የለም እኮ ጴጥሮስም አሳው ከሞላ በኋላ ምንድን ነው ያለው? ጌታ እኮ ነው ሰለማ የለም እኮ አሁን ጠፍቷል እኮ የማዳን ዕድል አግኝቻለሁ እኮ የፈውስ ዕድል አግኝቻለሁ እኮ እንደ ሰው ታሪክ አሁን ልቀየር ነው እኮ አለችና የለም እኮ ስል ልጄ የገረመኝ ቃል ልጄ ዳግም አትጠጣ። አሜን። ሰንበዴ ሊገላት የራሱ ሰዓት ሊፈርድባት ያመጣች ሴት እሱ ግን ልጄ ያለ ሴቶቻችን ፈራሽ ነን እኮ እውነቴን እኮ ነው የምላችሁ። ፍርድ ነው በቃ ሰው ልጅ የራሱን አገኘ ቶሎ ለማፍረድ ነው። ከዛ በኋላ ላካ ወደ ራሳቸው በመንፈስ በአካልም ሲያዩ ከሴቲቷ የባሱ አደገኞች ይመስላል። ለይሳ ላይ ኢየሱስ እንዴት አድርጎ እንዲያሰለፍ ታውቃላችሁ? ይሄን ሰው አልጋዬ ተሸክመ ሂድ ከማለትና አዳት ተሰራየልህ ከማለት የቱ ይቀር? አንደኛ ተሸክመ ሂድ ማለት ትግል አሁን አያችሁ ቅድም ከነበረንና አሁን ትክክል ላይ አሁን የሆነ ሸክም አለ። ሰውየው ግን አሳራ የለ ማለት ተጣልቶልሃልና ሂድ እኮ ሂድ ማለት እኮ ኢየሱስ ሂድ በቃ አዲያት ምን ብሎ ታሰራ የለ። እኔ ከ8 ሰዎች እግር ላይ ሰንሰለት ሲወጣ አይቻልም። የእግዚአብሔር አምላክ ምስክር ነው። እንዳታልፉ እንዳትሻገሩ እግራቸውን ታትሞ ያዘ። ዛሬ ማታ ተመታ። እግርን ከፈግነ ተረከፈ በለኝ። የዛን ማዘር እርቀማ ቢሆን የትግምት ቢሆን መተት ቢሆን ጠንቆላ ቢሆን በጌታ በኢየሱስም ከመንገዳችሁ ላይ የተነሳ ይሆን። ወይ ትንሽ ይስበኛል ጋር በዚህ ከቀጠልኩ ስበት ስለሚቆም ከዛ በኋላ ተሰራየልህ ማለት ነፃ አቃት የለበህ ተፈወስ
ማለት ሲሆን እንዴት አልጋውን ሳይሸከም በቃል ንገር እንዴት ሰውየው ይድናል ብሎ ተናገረ። በቃል ንገር እንዴት ሰውየው ሊድን ይችላል? ማን ስለው? ይሄማ እግዚአብሔርን የመሰለ